ሐምሌ 6 2018 ዓ.ም የጥሬ ወርቅ ዋጋ የደረሰ የሚለውን መረጃ ይዘንላችሁ መጥተናል። ዛሬ ዕለተ ሰኞ አዲስ ቀን ነው። ዛሬ ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉ የወርቅ ዋጋዎችን በጥሬው በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በስንት በመሸጥ ላይ እንደሚገኙ የምንነግራችሁ ነው የሚሆነው። ታዲያ እስከ መጨረሻው አብራችሁን መቆየት እንዳትረሱ። ቪዲዮአችንን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብረውን ይሁኑ። የ14 ካራት የጥሬ ወርቅ ዋጋ ጨምሯል ወይስ ቀንሷል? ምንስ ብቻ ሌሎቹስ 18፣ 21፣ 22፣ 24 የሚባሉትን ዋና ዋና የወርቅ ካራቶችን ጨምረው ብዙ ያልተለመዱትን የ15፣ የ16፣ የ18፣ የ19 የሚባሉ የወርቅ አይነቶችም አሉ። በአጠቃላይ የወርቅ ካራቶች አይነት ከ11 በላይ እንደሆነ ይታወቃል። እኛ ግን ለዛሬ የመረጥንላችሁን በብሔራዊ ባንክ መረጃ መሰረት የ11ዱንም የወርቅ ካራቶች ዋጋ እንነግራችኋለን። ታዲያ ልብ በሉ፣ የጥሬ ወርቅ ዋጋ ነው። ይህን ዋጋ ስነግራችሁ የት አካባቢ ነው፣ ሱቁ የት ነው፣ መተን እንግዛ እያላችሁ ለምትገኙ ይሄ ኦፊሻል የሆነ የጥሬ ወርቅ ዋጋ ነው እንጂ የሱቆች የመሸጫ ዋጋ እንዳልሆነ ቅድሚያ ልነግራችሁ እወዳለሁ። አሁን ወደ መረጃው እናልፋለን። ከ14 ካራት ስንጀምር 17 ካራቱ የጥሬ ወርቅ ዋጋ በ76 ከ87 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12223 ከ36 እየተሸጠ ይገኛል። የ15 ካራቱ ካላችሁ 15 ካራቱ የጥሬ ወርቅ ዋጋ በ82 ከ37 ወይም ደግሞ በ13096 ከ43 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። ከ16 ካራት ስንጀምር ደግሞ 16 ካራቱ ከ60 በላይ ንጹህ የሆነ እጁ ማለት ነው 60 እጁ ንጹህ የሆነ ወርቅ ነው። ሌሎች ደግሞ ተጓዳኝ የሆኑ ማዕድናቶች እንደ ኒኬል፣ እንደ መዳብ፣ እንደ ነሐስ የሆኑ ሚነራሎችን አብሮ የያዘ የወርቅ አይነት በአሜሪካ ዶላር በ87 ከ86 ሲሸጥ በኢትዮጵያ ብር ደግሞ በ13969 ከ52 እየተሸጠ ነው የሚገኘው። የ17 ካራቱንም ስንመለከት እንዲሁ የ17 ካራቱ ፒዩሪቲ ሌቨሉ 66.26 ሲሆን በአሜሪካ ዶላር በ93 ከ35 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ14842 ከ62 ይሸጣል። እንግዲህ የወርቅ ካራቶችን ዋጋ ስንመለከት ከታች ወደ ላይ ዋጋቸው እየጨመረ የሚመጣበት ምክንያት የወርቅ ንጽህናቸው ወይም ደግሞ ፒዩሪቲ ሌቭላቸው ስለሚጨምር ነው። ምንጊዜም ፒዩሪቲ ሌቭል ጨመረ ማለት የወርቁ ጥራት ጨመረ ማለትም ነው። ወርቅ በባህሪው ብዙ ወርቅ ሲኖርበት ዋጋውም እንዲሁ ስለሚጨምር ከታች ወደ ላይ ስንሄድ ካራቱም ሲጨምር ዋጋውም እንዲሁ ይጨምራል ማለት ነው። ስለዚህ በተለይ የተሰራ ወርቅን ለመግዛት ገበያ ስትሄዱ አነስተኛ ዋጋ ሲነግሯችሁ መደመም የለባችሁ ማለት ነው። ለምን ካላችሁ ደግሞ የወርቁ ካራት አነስተኛ ከሆነ ሁልጊዜም የሚነግሯችሁ ዋጋ አነስተኛ ሲሆን ካራቱ ሲጨምር ደግሞ ዋጋውን ከፍ ያደርጉባችኋል ማለት ነው። ይህ ማለት ምን ማለት ነው ካላችሁ የ21 ካራት ዋጋና የ18 ካራት ዋጋ አንድ አይደለም። ምንም እንኳን ሁለቱም በወርቅ ቢታወቁም ዋጋቸው ግን የተለያየበት ምክንያት የንጽህና ደረጃቸው ነው። 21 ካራት ከ87.5 በላይ ንጹህ የሆነ ወርቅ ሲይዝ 14 ካራት ደግሞ ከ47 እስከ 50 ሌቭል ብቻ ነው ንጽህና ያለው ማለት ነው። በዚህ አማካኝነት እንግዲህ የወርቁ የንጽህና ደረጃ ከፍና ዝቅ ቢሉ ዋጋውንም እንደዚሁ ሊያደርገው ይችላል ማለት ነው። ወደ አቆምንበት ስንመለስ የምንመለከተው የ18 ካራቱን ነው። 18 ካራቱ ሁልጊዜም እንደምላችሁ በተለይ ደግሞ ጠንካራ የሆነ ወርቅ ዋጋን ስትፈልጉ ምርጫችሁ ብታደርጉ አሪፍ ነው። በተለይ ደግሞ ብዙ ጊዜ ለእጅ ቀለበት እንዲሁም ደግሞ ለጆሮ ጌጥ የሚመረጠው የወርቅ አይነት 18 ካራት ነው። በፈለጋችሁት አይነት መጠን የመተጣጠፍ
ሁኔታ አለው። በተጨማሪም ደግሞ የፈለጋችሁትን አይነት ዲዛይን ብታወጡበት እንደፈለጋችሁ አድርጎ ቆንጆ ሆኖ መሰራት የሚችል የወርቅ አይነት ነው። ባለ 18 ካራቱ 21 ካራቱም እንደዛ አይሆንም ማለት አይደለም። ነገር ግን ከጥንካሬው አንጻር የ18 ካራቱ 21 ካራቱን ይበልጠዋል። ነገር ግን ዋጋ ደግሞ 21 ካራቱ ብዙ ንጽህና ስላለው የ21 ካራቱ በዋጋ ይበልጠዋል ማለት ነው። ይህ የወርቅ አይነት እንግዲህ ባደጉ ሀገራቶች እንደምላችሁ በአሜሪካ፣ በአውሮፓ በመሳሰሉ ሀገራቶች በተለይ ደግሞ በጣም እንደዚህ ታዋቂ የሆኑ ሰዎች እንዲሁም ደግሞ በጣም ያው እንደምታውቁት ከሆነ ደረጃቸውም ከፍ ያለ ስለሆነ ብዙዎቹ ጋር ልታገኙት የምትችሉት አይነት የወርቅ አይነት ነው። በተለይ የከበሩ ድንጋዮችን በልብሳቸው ላይ እንዲሁም ደግሞ በተለያዩ ሁኔታ የሚያደርጉ ሰዎች እንደዚህ 18 ካራትን ምርጫቸው ያደርገዋል ማለት ነው። በተጨማሪም ደግሞ የከበሩ ድንጋይ ዳይመንድን ጨምሮ ብቸኛው ሌሎች ማዕድናቶችን አጥብቆ መያዝ የሚችል ለረጅም ጊዜ 18 ካራት ብቻ ነው ማለት ነው። ይህ ብቻ አይደለም። 18 ካራት ከጥንካሬው እንደዚህ ሌሎች ዳይመንድ የመሳሰሉ የከበሩ ድንጋዮችን አጥብቆ ከመያዝ በተጨማሪም ደግሞ አንዱ ባህሪው ነጭ የመሆን ባህሪ አለው። እንዲሁም ወደ ሮዝ የመቀየር ባህሪ አለው ማለት ነው። ቀጥሎ ዋጋውን ንገረን ካላችሁ ዋጋው በአሜሪካ ዶላር በ98 ከ84 እየተሸጠ ነው የሚገኘው በአሜሪካ ዶላር። በኢትዮጵያ ብር ደግሞ በ15715 ከ72 እየተሸጠ ይገኛል። ቀጥለን የምንመለከተው የ19 ካራቱን ሲሆን 19 ካራቱ በ104 ከ33 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ16588 ከ81 ነው እየተሸጠ የሚገኘው። እንቀጥላለን ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬ የሐምሌ 6 የ2018 ዓ.ም የወርቅ የጥሬ ዋጋ መረጃዎቻችንን ነው። ቀጥለን የምንመለከተው ደግሞ የ20 ካራቱን ይሆናል። እስካሁን እየተከታተላችሁን ነገር ግን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በማክበር እየጠየቅን ወደ ቀሪዎቹ የወርቅ ካራት ዋጋዎች እናልፋለን። 20 ካራት 20 ካራት በአሜሪካ ዶላር በ109 ከ82 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ17461 ከ90 ነው በምሽት ላይ የሚገኘው። የ21 ካራት ካላችሁኝ ደግሞ 21 ካራቱ በአሜሪካ ዶላር በ115 ከ31 ሲሸጥ በኢትዮጵያ ብር ደግሞ በ18335 ከ00 በምሽት ላይ ይገኛል። ቀጥለን የምናልፈው የ22 ካራቱን የወርቅ ዋጋ ነው። 22 ካራቱ በስንት እየተሸጠ ነው የሚገኘው? ይህ የወርቅ ዋጋ ከ21 ካራት የበለጠ የንጽህና ደረጃ ሲኖረው በአሜሪካ ዶላር በ120 ከ81 ሲሸጥ በኢትዮጵያ ብር ደግሞ በ19208 ከ09 እየተሸጠ እንደሚገኝ ያገኘነው የዛሬ የወርቅ ዋጋ ያመለክታል። በመቀጠል የምንመለከተው ለካፒታል እና ለኢንቨስትመንት ተመራጭ የሆኑትን የ23 እና የ24 ካራትን ነው። 23 ካራቱ በአሜሪካ ዶላር በ126 ከ30 ሲሸጥ በኢትዮጵያ ብር ደግሞ በ20081 ከ19 ነው በምሽት ላይ የሚገኘው። በመጨረሻም የ24 ካራት የወርቅ ዋጋ በስንት እየተሸጠ ይገኛል ካላችሁ በ131 ከ78 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ2954 ከ28 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን የዛሬ የጥሬ ወርቅ ዋጋ ከትላንት ተመሳሳይ ቀን ጋር ስናነጻጽረው የተወሰነ ጭማሪ ያለው ይመስላል። እናንተስ የትኞቹ የተለየ የወርቅ ዋጋ ሆነባችሁ? በጥሬው የተሰራውንም የወርቅ ዋጋ ወደ በኋላ አካባቢ በማካፈላችሁ የመረጃ የምነግራችሁ ይሆናል። እስከዛው በያላችሁበት መልካም ጊዜ ሰላም ሁኑኝ።